በአጫጭር ቪዲዮዎቹ ያለምን ቀልብ መሳብ የቻለ በኢንስታግራም ታሪክ በ24 ሰዓት ውስጥ ከ2 ሚሊዮን በላይ ተከታዮችን ያፈራ ገና የ15 ዓመት ታዳጊ ወጣት ኢትዮጵያዊው የፋሽን ዲዛይነር ካሊብ ወይም በማህበራዊ ሚዲያ ስሙ ቃሉ ፑቲክ ከትንሿ የትግራይ ኮረብታማ መንደር ተነስቶ እስከ ልዕለ ኃያል አገር አሜሪካ መድረስ ችሏል። ዛሬ በሚሊዮኖች ስክሪን ላይ ስለሚመላለሰው ግን ደግሞ ማንነቱ በብዙ ሚስጥር ስለተሸፈነው ስለ ቃሉ ፑቲክ ያልተሰሙና አዳዲስ ነገሮችን እንነግራችኋለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ አብራችሁን ዝለቁ። የካሊብ የፈጠራ ጥበብ የሚጀምረው ሌሎች ሰዎች አገልግሎታቸውን ጨርሰዋል ብለው የጣሏቸውን ነገሮች በአዲስ አይን በማየት ነው። ብዙዎቻችን ያረጀ ጎማ ስናይ የምናስበው ስለ ቆሻሻ ቢሆንም ለካሊብ ግን ያ የጎማ ቁርጥራጭ ወደፊት የፋሽን ዲዛይን አካል ነው። እሱ መርፌንና ክርን ብቻ ሳይሆን አእምሮውን እንደዋና መስፊያ ማሽን ይጠቀማል። ያረጁ የሲሚንቶ ከረጢቶችን፣ የተበጣጠሱ ፌስታልና ፕላስቲኮችን እንዲሁም የካርቶን ስብርባሪዎችን በማገጣጠም የሚሰራቸው አልባሳት በዘመናዊ የፋሽን ዓለም ሰስተነብል ፋሽን ወይም አካባቢን የማይበክል ፋሽን ለሚባለው ንቅናቄ ትልቅ ትምህርት የሚሰጡ ናቸው። በኢንስታግራም ታሪክ ውስጥ በ24 ሰዓታት ውስጥ በሚሊዮን የሚቆጠሩ ተከታዮችን ማፍራት ለትላልቅ የሆሊውድ ኮከቦች እንኳን የማይታሰብ ስኬት ነው። ካሊብ ግን ይህንን ታሪክ የጻፈው ከአንድ ትንሽ የገጠር መንደር ሆኖ ነው። ይህ የሚያሳየው የዲጂታል ቴክኖሎጂ ያለምን ድንበር ምን ያህል እንዳጠበበው ነው። ካሊብን ልዩ የሚያደርገው የለበሳቸው ቁሳቁሶች ድህነትን ሳይሆን እነዚያ ቁሳቁሶች ለብሶ የሚራመድበት በራስ መተማመንና ካሜራ ፊት ያለውን ብቃት ነው። እያንዳንዱ ቪዲዮ የራሱ የሆነ ታሪክ አለው። እያንዳንዱ እርምጃው ደግሞ የማይቻል ነገር የለም የሚል መልእክት ለዓለም ያስተላልፋል። እንደ ሱዛ ያሉ የዓለም አቀፍ ኮከቦች የካሊብን ስራዎች ሲመለከቱና አድናቆታቸውን ሲገልጹ ጉዳዩ የግል ዝና ብቻ መሆኑን አብቅቷል። ካሊብ አሁን ላይ የኢትዮጵያ የፈጠራ አቅም አምባሳደር ሆኗል። በተለይም በጦርነትና በችግር የሚታወቁ አካባቢዎች ውስጥ እንዲህ ያለ ድንቅ የጥበብ ፍሬ መውጣቱ የዓለም አቀፍ ሚዲያዎችን ቀልብ እንዲስብ አድርጎታል። ቢቢሲ፣ ሲኤንኤን እና ሌሎች ታዋቂ የዜና ተቋማት የዚህን ታዳጊ ታሪክ ለዓለም ሲያሰራጩ የኢትዮጵያን ገጽታ በፈጠራና በጥበብ ግንባር ቀደምነት እያስጠሩ ነው። የካሊብ ጉዞ ገና ጅምር ላይ ነው። አሁን ያገኘው የናኘ ዝና ወደፊት በትላልቅ የፋሽን ኩባንያዎች ውስጥ የመስራት እድል እንደሚፈጥርለት ይጠበቃል። ምናልባትም በቅርብ ዓመታት ውስጥ በፓሪስ ወይም በኒውዮርክ የፋሽን ሳምንታት ላይ ካሊብ በራሱ ዲዛይን ሲራመድ ማየት ህልም አይሆንም። የካሊብ ስኬት ለሌሎች ኢትዮጵያውያን ወጣቶችም ትልቅ መነቃቃትን ፈጥሯል። ምንም የለኝም ብሎ ከመጨነቅ ይልቅ ባለኝ ነገር ምን መፍጠር እችላለሁ የሚለውን አስተሳሰብ እንዲያዳብሩ መንገድ ከፍቷል። ካሊብ ዛሬም ቢሆን በዚያው በለመደው ግድግዳ ፊት ቆሞ አዳዲስ ስራዎችን ለዓለም እያጋራ ነው። የእሱ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ ፈጠራ በገንዘብ ወይም በዘመናዊ መሳሪያዎች እንደማይገደብ ነው። እውነተኛ ጥበብ በየትኛውም ቦታ በየትኛውም ሁኔታ ውስጥ ቢሆን ፈልቆ መውጣቱና ዓለምን መማረኩ አይቀርም። ከዛ አሁን መፈመሱን አይቼ በውስጥ አሰብኩበት። በካሊብ ወይም ቃሉ ፑቲክ ስኬት ዙሪያ ካሉ በርካታ ወሬዎች መካከል አንዱና ማህበራዊ ሚዲያውን እያነጋገረ ያለው የግል ህይወቱ ጉዳይ ነው። ካሊብ ዛሬ በዓለም አቀፍ ደረጃ ስሙ ከመናኘቱና በሚሊዮኖች ስክሪን ላይ ከመታየቱ በፊት በትውልድ መንደሩ የሚኖር ተራ ታዳጊ ነበር። በዚያን ወቅት በልጅነት ልቡ አፍቅሯት አብራው እንድትሆንና የፍቅር ጥያቄ አቅርቦላት ምንም የሌለው ደሃ በሚል ንቀት እምቢታን የሸለመችው አንዲት ወጣት እንደነበረች የቅርብ ምንጮች ይናገራሉ። ያኔ ካሊብ ያረጁ ጫማዎችን ሰብስቦ ግድግዳ ላይ ሲሰቅልና የወዳደቁ ካርቶኖችን ለብሶ በቆሻሻ መካከል ሲራመድ እሷና መሰሎቿ በካሊብ ድርጊት ይሳለቁ ነበር። የእብድ ስራ እያሉ የፈጠራ አቅሙን ዝቅ አድርገው ይመለከቱት እንደነበርም ይነገራል። ይሁን እንጂ የጊዜ ጎማ ተሽከርክሮ የካሊብ ስራዎች የዓለምን ቀልብ ሲስቡና በኢንስታግራም ታሪክ ውስጥ ታይቶ የማይታወቅ ዝናን ሲያተርፍ ነገሮች ተቀየሩ። ካሊብ በአሜሪካና በተለያዩ የአውሮፓ ሀገራት ሚዲያዎች ላይ መታየት እንደጀመረ ያኔ የናቀችው ወጣት ድንገት በካሊብ ስልክና ማህበራዊ ሚዲያ ላይ ማለት ጀምራለች። ያኔም ቢያልኩ ስላልገባኝ ነው፣ አሁን ግን ጎበዝ መሆንን አውቄያለሁ፣ እንኳን ደስ አለህ የሚሉና የፍቅር ጥያቄዎችን ዳግም ለማደስ የሚሞክሩ ረጅም መልእክቶችን እንደላከችለት ይነገራል። ነገር ግን ካሊብ ለነዚህ መልእክቶች የሰጠው ምላሽ ዝምታ ብቻ ነበር። ካሊብ ዛሬ ስልኩን በዓለም አቀፍ ዲዛይነሮች፣ በታዋቂ አርቲስቶችና በትላልቅ የሚዲያ ተቋማት ጥሪ ተጨናንቋል። ያኔ በችግሩ ጊዜ አብረው ያልነበረችና ለፈጠራ እውቅና ያልሰጠችው ወጣት ዛሬ ዝናውን አይታ ስትመጣ ካሊብ መልስ አለመስጠትን መርጧል። ይህ ድርጊት ለብዙዎች ስኬት ትምህርት የበቀል መንገድ ነው የሚለውን አባባል በተግባር ያሳየ ሆኗል ይላሉ። ካሊብ ትኩረቱን ሙሉ በሙሉ በስራውና በአዳዲስ የፈጠራ ውጤቶች ላይ በማድረግ ካለፈው ታሪኩ ይልቅ ወደፊት ለሚጠብቀው ታላቅ የፋሽን ዓለም ፊቱን አዙሯል።
ቃሉ ፑቲክ እድሜ የጠገቡ የመጀመሪያ ገጽታቸውን ከእርጅና ብዛት የረሱ ከላይም ከታችም የተቀደዱና ከመውየብ ያለፈ አቧራ ከመጠጣት ብዛት ቀለማቸውን የቀየሩ ልዩ ልዩ ጫማዎችና ቦርሳዎችን በመጠቀም ዓለምን ያስደመሙ የፋሽን ዲዛይነሮችን ቀልብ የሳበ ልብሶችን ያዘጋጃል። ሌሎች የጣሏቸውን የጎማ ቁርጥራጮች፣ ያረጁ ጨርቆች፣ ካርቶኖችና ፕላስቲኮችን በመጠቀም በሚሰራቸው የፋሽን ስራዎች በማህበራዊ ሚዲያ መድረኮች ታዋቂነትን አትርፏል። በዚህ ውድ ጨርቆች ዘመናዊ የስፌት ማሽኖች ወይም የፋሽን ዲዛይን ትምህርት ሳይኖረው በዙሪያው የሚያገኘውን የወዳደቀ አልባሳት ወደ ጥበብ ስራነት እየቀየረው ይገኛል። እነዚህን አልባሳት እየለበሰ በሚሰራቸው አጫጭር ቪዲዮዎች ከመላው ዓለም ከፍተኛ ቁጥር ያለው ተከታይ ማፍራት የቻለ ሲሆን በአሁኑ ሰዓት በቲክቶክ ከ1.4 ሚሊዮን በላይ እንዲሁም በኢንስታግራም ከ4.5 ሚሊዮን በላይ ተከታዮችን አፍርቷል። አጫጭርና ተመልካቾችን የሚስብ ቪዲዮዎችን የቋንቋና የቦታ ገደብን ሰብረው የዓለምን ትኩረት መሳብ የቻለው ካሌብ በዚህ የዲጂታል ዘመን የፋሽን ዲዛይነር ትኩረት ማዕከል መሆን ችሏል። ወጣቱ ካሌብ አሜሪካዊቷን አቀንቃኝ ሱዛን ጨምሮ በዓለም አቀፍ ደረጃ ታዋቂ የሆኑ አርቲስቶችን፣ ተጽዕኖ ፈጣሪዎችና ድርጅቶች አድናቆታቸውን እየገለጹለት ይገኛሉ። ከዚህ በተጨማሪ በፋሽኑ ዓለም ላይ የተሰማሩ የሀገር ውስጥና ዓለም አቀፍ ባለሙያዎች ለስራዎች አድናቆታቸውን እያጎረፉለትና እያበረታቱት ሲሆን የተለያዩ ዓለም አቀፍ ሚዲያዎችም የዘገባ ሽፋን እየሰጡት ነው። የካሌብ ስኬት ኢትዮጵያ ውስጥ ያለውን የዲጂታል ፈጠራ አቅም የሚያሳይ ሲሆን ከማህበራዊ ሚዲያ ዝና ባለፈ ኢትዮጵያን በችሎታና በፈጠራ እንድትታወቅ እያደረገ ነው። አሁን ላይ ከኢትዮጵያ ባሻገር በዓለም አቀፍ መድረክ እውቅናን እያገኘ የሚገኘው ካሌብ ወደፊት ከትላልቅ የፋሽን ኩባንያዎች ጋር አብሮ የመስራትና የራሱን አሻራ በዓለም ላይ የማሳረፍ ሰልፊ ድል እንዳለው ይጠበቃል። የካሌብ ወይም የቃሉ ፑቲክ ታሪክ አንድ ትልቅ እውነት ያስተምረናል። ትልቅ ደረጃ ለመድረስ የግድ በትልቅ ቦታ መወለድ ወይም የተሟላ ሀብት መኖር እንደማይገባ ይልቁንም ከውስጥ የሚነቅል የፈጠራ እሳትና በማይናወጥ በራስ መተማመን ካለንበት ትንሽ መንደር ተነስተን የዓለምን አይን መማረክ እንደምንችል ካሌብ ሕያው ምስክር ነው። ያኔ በችግሩ ጊዜ የተሳለቁበትና የናቁት ሰዎች ዛሬ ስኬቱን አይተው ቢበጡም እሱ ግን ትኩረቱን ካለፈው ቁስል ይልቅ ወደፊት ብሩህ ተስፋ ላይ አድርጓል። ዛሬ ካሌብ የኢትዮጵያ ብቻ ሳይሆን የዓለም የፋሽን ተስፋ ሆኗል። የካሌብ ታሪክ ለእናንተ ምን ያስተምራችኋል? ስኬት ምርጥ የበቀል መንገድ ነው የሚለውን አባባል ተስማሙበታላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።